አቡነ ዮሴፍ የሚባል ተራራ አለ አይደል? ወሎ ገዳማቸው ያለበት ሁልጊዜ ታሪክ ሰማላችኋል። የዝንጀሮ ነገር እንዴት ዋላችሁ? የዝንጀሮ ነገር ሰማላችሁ አይደል? በዜና አበው መጽሐፍ ላይ እሳቸው ገድል ገና ነው፣ ቅርብ ጊዜ እግዚአብሔር ፈቅድ ይታተማል። ግን በዜና አበው መጽሐፍ ላይ እንዲህ ነው የሚል ታገኛላችሁ። በዚያ እሳቸው ባሉበት ሀገር አካባቢ አንድ ገበሬ በሀገሩ ዝንጀሮ በጣም ስለሚያስቸግራቸው ሁላችን ከምንደክም ብሎ በተራ በተራ ነው አንዱ ሰው የሁሉን ማሳ ይጠብቃል በተራ ገብቶ እና ያ ሰውዬ እንደ ነገ ማሳው ደርሶ ሊጠብቅ ማታ እናቱ ሞተችበት እና ሄዶ እባካችሁ እናቴን ልቅበር አላቸው። አዝመራውን ማን ይጠብቀው? እንዲሁ እባካችሁ ልቅበር። አይሆንም፣ እናትህን እኛ እንቀብራለን፣ አንተ አዝመራ ጠብቃሉት። አማራጭ የለውም። እያለቀሰ እዚያ ማሳው ላይ ሆኖ እያለቀሰ ከዝንጀሮ ጋር ይሯሯጣል። አቡነ ዮሴፍ በዚያ ይደርሳሉ። ልጄ ምን ሆንክ? አረጋዊ ናቸው፣ ዛን ጊዜ አርጅተዋል። ልጄ ምን ሆንክ? እናቴ ያርፋብኝ። እናት ቀብርም ሄደህ እንደዚህ ሆኖ ነው ነገሩን ነገራቸው። አይ እኔ ልጠብቅልህ፣ አንተ ሄደህ ቀበር አሉት። አይ አባቴ ሽማግሌ ነው አይችሉት፣ መዚህ ሁሉ ዝንጀሮ ጋር ተሯሯጦ ተውን ያልሯሯጥም ዝም ብለህ ሂድ ሄደ። እናቱን ቀብሮ ሲመለስ የዝንጀሮ መንጋ በአንድ ተቆልሎ ታግቶ ቁጭ ብሎ እሳቸው ጸሎታቸውን ያደርጋሉ። ይሄ ሁሉ ነገር የመጣ ፍጥረት ጋር ባለመስማማት አይደለ ብሎ አዋጅ ነገሩ። ሰብስቡልኝ ሀገሩ ገበሬ በሙሉ ይሰበሰባል። ገበሬ ተሰበሰበ። በሉ ታረቁ፣ እናንተም ቃርሚያ አታንሱባቸው። ቃርሚያ የሚባል ታውቃላችሁ? ሲታጨድ የሚቀር ነገር አለ አይደል? ቃርሚያው ዝንጀሮ ይብላ። እናንተም ደግሞ አዝመራ እንዳትነኩ ገዝቻችኋለሁ። ነገር ግን ቃርሚያ ካነሱባችሁ ያነሳውን ብሉበት ፈቅጄላችኋለሁ። ዛሬም ድረስ ይኸው ዛሬ ድረስ ይኸው ዛሬ 2018 ነው አይደል? ሄዳችሁ በገበሬው መጠየቅ ነው። ቃርሚያ ካነሱ አይለቋቸው አለቀ። የዛ ታዲያ ቃርሚያ ያነሳውን ሰው ፈልገው ለብቻ ነው የሚበሉበት። ዝንጀሮ ትልቅ ዝንጀሮ ምን እንደሚመስል መቼ እንጂ ነግራችሁ ነበር። በአይኔ አይቻቃለሁ። አንድ ቦታ ያው 12 ታጃቢ ያለው እውነት ነው። እኔ አንዳንዱ ነገር በነገራችሁ ላይ ፋንታሲ ሊመስል ይችላል እኮ አሁን ሰው ተረት ማወራ ሊመስል ይችላል። እንደዚህ ነገር አየሁ ሲል የእውነት ነው። እዚህ ብላጅግ ሚካኤል የሚባል ታውቃላችሁ? አሁን እየተሰራ ነው ቤተክርስቲያን፣ ጥንታዊ ቤተክርስቲያን በዛ አካባቢ ባለ ዱር ነው እና ታሪኩን ለሌላ ቀን እንተው።